ኤክስፔንዲቸር አፕሮች የሚባለው ምንድነው ከተባለ ኤክስፔንዲቸር ማለት ወጪ ማለት ነው አይደል? ስለዚህ ምን እናደርጋለን በአንድ ኢኮኖሚ ውስጥ አሁን ኢትዮጵያን እንደምሳሌ መውሰድ እንችላለን። በኢትዮጵያ ውስጥ ያሉትን እያንዳንዱን ፋይናል ጉዶች ላይ ወይም ምርታቸው ያበቃላቸው ለጥቅም ዝግጁ የሆኑ እቃዎች ወይም ሰርቪሶች ላይ የሚወጡ ወጪዎችን በሙሉ መደመር ማለት ነው። ወጪዎችን ብቻ ነው የምንደምረው እና ምን አይነት ወጪዎች አሉ የሚሉት ደግሞ እናያለን ማለት ነው። ግን ማወቅ ያለባችሁ መረሳት የሌለባት ነገር ቢኖር ፋይናል ጉድስ መሆን አለበት። ፋይናል ጉድ ካልሆነ ወይም የገዛነውን እቃ ወይም ቆጠርነው ያለውን እቃ ጂዲፒ ውስጥ የምናስገባው እቃ ሌላ ነገር ለማምረት የምንጠቀምበት ከሆነ ምን እናደርጋለን? ያኛው ያመረትነውን እቃ ድጋሚ እንደምራለን። ስለዚህ ይሄኛውን ነገር ወይም ፋይናል ጉዱን ኢንተርሚዲየት ጉዱን በመሃል እንደ ኢንፑት የተጠቀምንበትን ነገር ሁለት እየቆጠርነው ነው ማለት ነው። ደብል ካውንቲንግ የሚባለው ምንድነው? ኢንተርሚዲየት ማለት በመካከል ያለ ነው። ኢንፑት ናቸው። አንድን ነገር ለማምረት እንደ ግብአትነት የሚያገለግሉ ነገሮች ናቸው ማለት ነው። ስለዚህ ሁሉን ነገር የምንደምር ከሆነ ፋይናል ፕሮዳክቶችን ብቻ ሳይሆን ማለት ነው ኢንተርሚዲየቶችንም ጭምር የምንደምር ከሆነ ምንድን ይሆናል? ፋይናል ፕሮዳክቱ ኢንፑቱን ተጠቅመን ነው አይደለ ፋይናል ፕሮዳክት የምንጨምረው። ይሄኛውን ደመርኩትኝ ይሄኛውንም ደመርኩትኝ ማለት ነው አይደለ? ሁለቱንም ደመርኳቸው፣ ኢንተርሚዲየቱንም ፋይናሉንም ደመርኩት ማለት ነው። ነገር ግን ፋይናል ውስጥ ኢንተርሚዲየቱን ስለተጠቀምን ኦልሬዲ እዚህ ውስጥ ኢንተርሚዲየት አለ ማለት ነው። ኢንፑቱ አለ። መቼስ ያለ ግብአት የሆነ ነገር አይሰራም። ስለዚህ ግብአቱ ምርቱ ውስጥ አለ ማለት ነው። መጨረሻ የሚመረት ነገር ላይ አለ ማለት ነው። ለምሳሌ ስልክ ምርት ከሆነ ስልኩ ላይ ያሉ ካሜራዎቹን ለየብቻቸው ወስደን እንደ ምርት ብቻ መቁጠር አንችልም። ምክንያቱም እነሱን ከቆጠርን ስልኩንም ስለምንቆጥር ስልኩ ውስጥ ያሉ ካሜራዎችና እንደ ኢንፑት እንደ ግብአቶች ያገለገሉ ካሜራዎች አንድ ናቸው። ስለዚህ እነሱ ሁለት ጊዜ መቁጠር ስለሌለብኝ ሁልጊዜ ምንድነው የምንጠቀመው? ፋይናል ፕሮዳክት ነው የምንጠቀመው ወይም ፋይናል ጉድ ነው የምንላቸው ማለት ነው። መጨረሻ ላይ በቃ ለጥቅም ዝግጁ ሲሆን የምንጠቀመው ከሆነ ነው። ሌላ ነገር ለማምረት የምንጠቀመው ከሆነ ፋይናል ጉድ አይደለም ኢንተርሚዲየት ጉድ ወይም ኢንፑት ነው የሚባለው። ያ አንጠቀመው ማለት ነው። ኦኬ። ስለዚህ ኤክስፔንዲቸር ወጪዎች ምን አይነት ወጪዎች አሉ ከተባለ መጀመሪያ ኮንሳምፕሽን ነው። ኮንሳምፕሽን ማለት የተለያዩ ሃውስሆልዶች ወይም ቤቶች ሊሆኑ ይችላሉ፣ ግለሰቦች ሊሆኑ ይችላሉ የሚያወጡት ወጪ ምን ላይ ነው የሚያወጡት ከተባለ ሶስት አይነት ነገሮች ላይ ሊያወጡት ይችላሉ። የመጀመሪያው ዱራብል ጉድስ ይባላል። ዱራብል ጉድስ ማለት 3 ዓመትና ከዛ በላይ ሊያገለግሉ የሚችሉ ነገሮች ናቸው። ለምሳሌ ያክል ቲቪ ከገዛ ነው በኋላ ቢያንስ 3 ዓመት በትንሹ 3 ዓመት 10 ዓመትም የምንጠቀምበት ቲቪ አለ እና እንደዚህ አይነት ነገሮች ዱራብል ልንላቸው እንችላለን። ዋሺንግ መሺን ልብስ ማጠቢያ ማሽን ሊሆን ይችላል። እንዲሁም ተመሳሳይ ነገሮች ማለት ነው። ሁለተኛ ደግሞ ናን ዱራብል ለዕለት ተዕለት ጥቅማችን የምንጠቀምባቸው ተጠቅመን የሚያልቁ ነገሮች ማለት ነው። ለምሳሌ ያክል ፉድ ምግብ አለ እንበላዋለን ያልቃል አይደል? ይሄ ዱራብል የሚባል ወይም ለረጅም ጊዜ የሚቆይ አይደለም። 3 ዓመት አይቆይልን በእርግጠኝነት። እንዲሁም ልብስም አለ ልብስ ተጠቅመን ተቀዳዶ የሚያልቅ ነገር የምንተወው ነገር ስለሆነ ማለት ነው። በየ3 ዓመት ቢያንስ የምንቀያየረው ነገር ስለሆነ ነን ዱራብል ጉድ እንለዋለን ማለት ነው። እንዲሁም ሶስተኛው ደግሞ ወጪ የሚወጣበት ነገር ምን ይባላል? ሰርቪስ ወይም አገልግሎት ላይ ማለት ነው። ለምሳሌ ያክል አየር መንገድ ልንጠቀም እንችላለን። እያንዳንዱ ግለሰብ በአየር መንገድ ተጠቅሞ ከአንድ ቦታ ወደ ሌላ ቦታ ሊሄድ ይችላል። ይሄ ሰርቪስ ነው፣ አገልግሎት ነው እያገኘ ያለው እና እዛ ላይም የሚወጣ ወጪ ኮንሳምፕሽን ውስጥ ነው የሚገባ ማለት ነው። ስለዚህ ኮንሳምፕሽን ውስጥ ስንት ነገር አለ ብለናል? 3 ነገር አለ። የመጀመሪያ ዱራብል ጉድ የሚባለው ነው። እንደ ቲቪ ዋሺንግ መሺን ያሉ አይነት ነገሮች ናቸው። 3 ዓመት እና ከዛ በላይ ሊያገለግሉ የሚችሉ ነገሮች ናቸው። ሁለተኛው ነን ዱራብል ጉድ የሚባለው ወይም የየዕለት ተዕለት ላይ የምንጠቀማቸው ጉዶች ናቸው። ልክ እንደ ምግብ እንደ ልብስ አይነት ነገሮች ነው። እንዲሁም ሰርቪስ እና አገልግሎቶች ደግሞ ሶስተኛው አይነት ናቸው ማለት ነው። ሁለተኛው ከኤክስፔንዲቸር ወይም ከወጪ ውስጥ ማለት ነው። አሁን እዚህ ጋር ማሰብ ያለባቸው ነገር ጂዲፒ ብለን ስናስብ ማክሮ ኢኮኖሚክስ ነው እያሰብን ያለ ነው። ማክሮ ኢኮኖሚክስ ማለት ኢኮኖሚን የምናየው እንደ ሀገር ነው እንጂ እንደ ግለሰብ አይደለም። ስለ እያንዳንዱ ግለሰብ ሳይሆን እነዛ ግለሰቦች አንድ ላይ ተደምረው ኢኮኖሚን ወይም ሀገሪቱ ላይ ያለውን ኢፌክት ወይም ለውጥ የሚያመጣውን ነገር ነው የምናየው ማለት ነው። እሱ ነገር መረዳት አለባቸው። ኮንሳምፕሽን ስንል የአንድ ሰው ኮንሳምፕሽን ሳይሆን ኢትዮጵያ ውስጥ ያሉትን የሁሉም ሰዎች ኮንሳምፕሽን አንድ ላይ ተደምሮ ነው ማለት ነው። እሱ መታሰብ አለበት። ሁለተኛው ደግሞ ኢንቨስትመንት ነው ወይም ቢዝነስ ኢንቨስትመንት ስፔንዲንግ የሚባለው። የተለያዩ ድርጅቶች አሉ፣ የግል ድርጅቶች አሉ፣ ቢዝነሶች አሉ። እነዛ ድርጅቶች መሬት ለመግዛት ሊሆን ይችላል፣ ፎቅ ለመስራት ሊሆን ይችላል፣ የተለያዩ ምርቶችንም ለማምረት ሊሆን ይችላል። የሚያወጡት ወጪ አለ። እሱን ወጪ ምን እንለዋለን? ኢንቨስትመንት እንለዋለን ማለት ኢንቨስት እያደረጉ ነው። የሆነ ምርትን ለማምረት ይሁን ለተለያየ ምክንያት ኢንቨስት የሚያደርጉትን ነገር ኢንቨስትመንት ወይም ቢዝነስ ኢንቨስትመንት ስፔንዲንግ ብለን እንጠራዋለን ማለት ነው። ወጪ ነው የሚያወጡትኝ፣ እሱን እንይዛለን ማለት ነው። ሶስተኛ ወጪ ደግሞ በአንድ ኢኮኖሚ ውስጥ ያለው ገቨርንመንት ስፔንዲንግ ወይም ገቨርንመንት ኤክስፔንዲቸር እንለዋለን። አሁን መንግስት በአንድ ሀገር ውስጥ ካሉ በጣም ትልቅ ወጪ ከሚያወጡ ኦርጋናይዜሽኖች መካከል ትልቁ የሚባለው ገቨርንመንት ነው። ለምንድነው መንግስት ወጪ የሚያወጣው ከተባለ መንገድ ለማሰራት ይሆን ይችላል፣ ትምህርት ቤቶችን ለማሰራት ይሆን ይችላል፣ ግድቦችን ምናምን
ለማሰራት ሊሆን ይችላል፣ ኢንፍራስትራክቸር ሊሆን ይችላል፣ ደሞዝም ለመክፈል ሊሆን ይችላል። እነዚህ ይሄን ነገሮች የሚያወጣ ወጪ ምን ይባላል? ገቨርንመንት ፐርቼዝስ ኦር ኤክስፔንዲቸር እንለዋለን ማለት ነው። ይሄም ወጪ ነው ማለት ነው። ስለዚህ ይሄም ከኤክስፔንዲቸር አፕሮች ውስጥ የምንጠቀመው ነገር ነው። ከሱ ቀጥሎ ያለውስ ምንድን ነው? መጨረሻ ላይ ወይም እንደ አራተኛው ደግሞ ኔት ኤክስፖርት የሚባል ነገር አለ። ኤክስፖርት ማለት ከአንድ ሀገር ምርት ተመርቶ ወደ ሌላ ሀገር ሲሸጥ ማለት ነው። ኢምፖርት ደግሞ የሚሆነው ከሌላ ሀገር ምርት ተመርቶ ወደዛች ሀገር ውስጥ የሚገባ ከሆነ ኢትዮጵያ ቡናን ኤክስፖርት ታደርጋለች፣ የተለያዩ ነገሮችን ደግሞ ኢምፖርት ታደርጋለች። መኪና፣ እቃዎችን፣ የተለያዩ ነገሮችን ኢምፖርት ታደርጋለች ማለት ነው። ስለዚህ ኔት ኤክስፖርት ማለት ወደ ውጭ ከምንልካቸው እቃዎች ዋጋ ሲቀነስ ወደ ውስጥ ከሚመጡት እቃዎች ማለት ነው። ይሄ ምንድነው? ኤክስፖርት ወደ ውጭ ከምንልካቸው እቃዎች ላይ ወደ ውስጥ ያስገባናቸውን እንቀንሳለን ማለት ነው። ኢምፖርት፣ ይሄ ኔት ኤክስፖርት እንለዋለን ማለት ነው። ወደ ሀገር ውስጥ የምናስገባቸው እቃዎች በጣም የሚበልጡ ከሆነ ኔት ኤክስፖርት ኔጌቲቭ ይሆናል፣ ጂዲፒያችንን ይቀንሳል ማለት ነው። ኤክስፖርቱ ደግሞ ከፍ የሚል ከሆነ ወይም ወደ ውጭ የምንሸጣቸው እቃዎች ደግሞ ከፍ የሚሉ ከሆኑ ጂዲፒያችንን ከፍ ያደርግልናል ማለት ነው። ኦኬ፣ አሁን እዚህ ጋር የምታዩት ኢኩዌዥን የጂዲፒ ኢኩዌዥን ነው የሚባለው። ሲ ኮንሳምፕሽን ነው፣ አይ ኢንቨስትመንት ነው፣ ጂ ደግሞ ገቨርንመንት ኤክስፔንዲቸር ነው፣ ኤን ኤክስ ደግሞ ኔት ኤክስፖርት የምንለው ማለት ነው። ስለዚህ በአንድ ኢኮኖሚ ውስጥ ያሉትን እነዚህን ሁሉንም ወጪዎች በምንደምርበት ጊዜ የምናገኘው ነገር ጂዲፒ እንለዋለን ማለት ነው። እነዚህ ደግማቸዋለሁ፣ ኮንሳምፕሽን፣ ኢንቨስትመንት፣ ገቨርንመንት ኤክስፔንዲቸር ኤንድ ኔት ኤክስፖርት። እነዚህ ነገሮች ደመረን የምናገኘው ነገር ጂዲፒ ይባላል ማለት ነው። ድጋሚ ፖይንቱን ለመናገር እነዚህ ቫሪያብሎች አሁን ለምሳሌ ኮንሳምፕሽን ከተባለ ለአንድ ግለሰብ ወይም ለአንድ ሃውስሆልድ አይደለም። ኢንቨስትመንት ከተባለ የአንድ ድርጅት አይደለም። ኢትዮጵያ ውስጥ ወይም እዛች ሀገር ውስጥ ያሉ ድርጅቶች በሙሉ አንድ ላይ ተደመረው ነው እንጂ የእያንዳንዱ ግለሰብ አይደለም ማለት ነው። የእያንዳንዱ ግለሰብ የሚያጠና ከሆነ ማይክሮ ኢኮኖሚክስ ይሆናል። ግን አግሪጌት ሆኖ ሁሉም አንድ ላይ ተደምሮ ተሰብስበው የምናጠናው ከሆነ ማክሮ ኢኮኖሚክስ ነው። ጂዲፒም የማክሮ ኢኮኖሚክስ ቶፒክ ስለሆነ እነዚህ ያሉ ቫሪያብሎቹን የአግሪጌት ናቸው ወይም የሁሉንም አገር ውስጥ ያሉ ነገሮችን በሙሉ አንድ ላይ የሚይዙ ናቸው ማለት እሱ መረሳት የለበትም።